አባቴ ነው። እግዚአብሔር አሰሬ አይደለም። ምንም ነገር እግዚአብሔር ቢያደርግልህ ላንተ ሲል ቢከለክልህ ቢሰጥ ትሞታለህ ማለት ነው። ከሰጠ ደግሞ ቢከለክልህ ታስቸግረዋለህ ማለት ነው። በምንም አጋጣሚ ውስጥ ሆኑ ተመለሱ። ኑ ወደ ጌታ፣ ኑ ወደዚህ ጌታ። በእውነት በገንዘብ ብዛት፣ በስልጣን፣ በምንም አይነት መንገድ የማይገኝ ልጅነት እግዚአብሔር ጋር ብቻ ነው። ሁለቱ ልጆቹ እያሉ አንደኛው ትንሽ ልጅ ነው። በጣም ብዙ ጊዜ አስቸጋሪ። ትንሽየው ልጅ መጣና አባቴ አለው፣ አቤት ድርሻዬን ስጠኝ እና ነፃነቱን ለመግዛት አስቦ ነው እሱ ቤት ውስጥ ያለውን ያንን ሴኩሪቲ ያንን በአባቱ ጥላ ስር ያለውን እያንዳንዱን ጥበቃ ልጅ ትንሽ ስለሆነ አንደርስታንድ አላረገውም። አባት አለኝ አይደል? አባቴ ቤት ይሄዳል። የደከማችሁ ሰዎች ካላችሁ በፍጹም ነፃነት ተመለሱ ወደ ጌታ። ማንም የፈለገው ነው። የአባት ልጅ አብ ተቀባይ፣ ይቅር ባይ፣ መሐሪ ነው። ይሄንን የቆሸሸ ቅርጽ ይቀይረው። ይሄንን የተበላሸ ስብዕናና ህይወት ያስተካክላል። እኔ በእውነት ዛሬ ስለጠፋው ልጅ አይደለም ብዙ የምናገረው፣ ግን የጠፋው ልጅ መናገር አይቀርም። አባትየው ነው የሚገርመኝ። የአባት ልብ በጣም ነው የሚገርመው። በእውነት ልጁን ቤት ውስጥ የሚያኖረው የአባቱ ልብ ነው እንጂ ልጁ የሰራው ስራ ሞት ነው የሚያስፈልገው። የአባት ልብ ነው የሚያኖረን። የአባት ልብና አባትን አንደርስታንድ ማድረግ፣ አብ በምን አይነት መውደድ እንደወደደን እንዴት እንደተቀበለን ሰው አብን አንደርስታንድ ማድረግ አለበት። አባትን አንደርስታንድ ማድረግ አለበት። ቤት ውስጥ የመኖር አቅማችን፣ የመኖር ነፃነታችን፣ የመኖር ዋስትናችን የአብ ልብ ነው። የቤቱ ባለቤት፣ የቤቱ መሪ፣ የቤቱ ራስ የሆነው የእርሱ ልብ ነው። እና በአንድ ሀገር አንድ ሰው ነበር ይላል አይደል? ሰውየው ባለጠጋ ነው። 2 ልጆች ነበሩት ይላል። ኦብቪየስሊ 2 ልጅ ካለው አንድ አይነት ልጅ አይኖርም ቤት ውስጥ ሁሌ። 2 ከሆኑ የተለያዩ ናቸው። የመጀመሪያ ልጅና ሁለተኛ ልጅ በጣም ዲፍረንት ናቸው፣ የተለያዩ ናቸው። እና እዛም ቤት ያሉት 2 ልጆች ናቸው፣ በጣም የተለያዩ ናቸው። የኛን ናቸው። የኛን ናቸው፣ 2 ናቸው። 2ቱ ሁሉንም መወከል ይችላሉ ባይዘው። እና 2 ልጆቹ እያሉ አንደኛው ትንሽ ልጅ ነው። በጣም ብዙ ጊዜ አስቸጋሪ። ትንሽየው ልጅ መጣና አባቴ አለው፣ አቤት ድርሻዬን ስጠኝ። ከመሬት ተነስቶ ድርሻዬን ካልሰጠኝ ሲለው አባት አልሰጥህም አላለው። እንካ አንተን ድርሻ አይደለም ያለው ባይዘው፣ ለሁለቱም ድርሻቸውን እኩል አካፈለ ይላል። አንተም ትልቅየው ድርሻ ይሄ ነው፣ አንተ ደግሞ ትንሽየው ድርሻ ይሄ ነው ብሎ ካካፈለ በኋላ ልጅየው ድርሻውን የጠየቀበት ምክንያት አለ ባይዘው። መጽሐፍ ሲናገር ብዙም ሳይቆይ ይላል። ሳነባው አስተውላችሁ ከሆነ ድርሻውን የፈለገው ነፃነት የሚመስል ባርነት ውስጥ ለመግባት፣ ነፃነት ከአባት ጋር መኖር እና ነፃነቱን ለመግዛት አስቦ ነው እሱ ቤት ውስጥ ያለውን ያንን ሴኩሪቲ ያንን በአባቱ ጥላ ስር ያለውን እያንዳንዱን ጥበቃ ልጅ ትንሽ ስለሆነ አንደርስታንድ አላረገውም። ያሰረው ነው የመሰለው፣ የገደበው ነው የመሰለው። ሴኩሪቲው አባቱ ስር ነው፣ እረፍቱ ያለው አባቱ ስር ነው፣ የሚከበረው የሚወደደውም አባቱ ስር ነው። ልጁ ግን አልመሰለው። የራሴ የሆነውን ነገር እፈልጋለሁ ብሎ ድርሻችንን ስጠን ሲለው ድርሻውን ሲሰጠው ብዙ ሳይቆይ ልጁ አባቱ የሰጠው ንብረት ይዞ ወደ ሌላ አገር፣ እንደውም ወደ ሩቅ አገር ነው ሄደ የሚለው። ሩቅ አገር ሄደ። ማድረግ የሚፈልገው ነገር አለ ልብ ውስጥ። በእውነት ከእግዚአብሔር ቤት ወዴትም አንሄድም። ምናልባት በጣም ትንሽ ልቡ የኮበለለ ሰው ካለ ዛሬ በእውነት ከዚህ ሰው እንድንማር ጌታ ኢየሱስ ነግሮናል። እኛ ዋጋ እንዳንከፍል ዋጋ የከፈሉ አሉ ከፊት። በጣም ልጆች ስለሆንን እንታለላለን። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው፣ ጨለማ ነው፣ ሞት ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። እንድንኖር የሚፈልገው አባታችን ብቻ፣ በህይወት ሊያየን የሚጓጓው አባታችን ብቻ። ግን አያችሁ፣ በፈቃድ ስለሆነ የሚያኖረው አልፈልግም አለ ልጅ። እምቢ ሲል አባት ማስገደድና ማስጨነቅ የሚችልበት ሌቭል አይደለም። ኦሬዲ ይሄኛው ትንሹ ማሹር አድርጓል፣ ንብረት ማንቀሳቀስ ይችላል የሚል ደረጃ ደርሶ ሩቅ ሀገር ሄደልና በመጋጣነት ገንዘቡ ነው በተነው ይላል እና ጨረሰ ገንዘቡ። እሱ ገንዘቡን ሲጨርስ በዚያ ምድር ላይ ታላቅ ረሃብ መጣ ይላል። አንደኛ የሰው ሀገር ሰው ነው፣ በእንግድነት ነው ሄደው።
አባቱ ጋር አይደለም፣ አጠገቡ የለም ሰው። ረሃብ ሆነ ይላል ምድሪቷ ላይ። በጣም ሲቸገር ከምድሩ ሰዎች መካከል አንደኛው ሰው የቤት ሄደና አስጠጋኝ፣ እምታዘኝን ሥራ በሙሉ እሰራለሁ፣ እባክህ እንደው ትንሽ መጠለያ ካለች ሲለው፣ እንግዲያው እኔ ላንተ ያለኝ ሥራ በሕጉ የተከለከለ ነው አለ። እሪያ ማርባት በሕጋቸው የተከለከለ ነው። እዛ ላይ ዘሌዋዊ ያለበተን እስራኤላዊ አይፈቀድለትም። እና ሰውየው ና አለው፣ እባክህ አሰራኝ ሲለው እሪያ አለኝ አለው። እርሻ ሄድና እሪያዎችን ተንከባከባለሁ፣ መገባቸው፣ እጠባቸው። እሪያ ስታጠባስበዋል። እሪያ ጭቃ ውስጥ ነው የሚኖረው። ባይዘው የሚውለው እንዳይመስልህ ደስታው ጭቃ ነው። አየህ፣ እጅ እንዳትሄድ የማይጸዳ ነገር ነው መታጠቡ። እሪያ ሜዳ እሪያ እንዲህ አይወድም፣ ንጹህ ነገር እንደዚህ የሚያምር ነገር አይወድም። እሪያ ወለጭ አድርገህ አጥበው መታጠቡን መንጻቱን የማይወድ ኳሊቲ ላይፍ የማይወድ ቫልዩ የማያረግ እንቁን በእሪያ መሃል የሚጥል እኮ ነው ያለው ኢየሱስ። ትዝ ይላችኋል። እሪያ እንቁ ባይዘው ቀይ እንቁ ስታረግለት ቫልዩ የሚያደርገው ጭቃ ነው። ደጅ ያለው እንደሱ ነው፣ እንዳሞክሩት ነው እኮ ኢየሱስ። ከዛ ልጅየው ሄደ። እሪያ የእሪያ አሰር ይላል አይደል? እሪያ የሚበላውን ማለት እኮ ነው። እሪያ የሚበላውን እያበላ የመራቡ ልክ አማረው። እሪያው የሚበላውን መብላት አምሮት ግን ማን ይስጠው ይላል? ዓለም ምንም በነፃ የላትም። እምትሰጥ እያንዳንዱ ነገር ኮስት የምታደርገው ብርን እንዳይመስልህ ሕይወትን ነው ኮስት የሚያደርግ። ምቾትን እንዳይመስልህ የሚከለክልህ ሕይወትን ነው የሚወስድብህ። እያንዳንዷ ነገር ኮስት የምታደርገው ላይፍ ነው። እና ጌታ ኢየሱስ እንደሱ ምሳሌ እኮ እየሰጠ እኮ ነው። ከዛ ልጁ ወደ ልቡ ተመለሰ የሚል ቃል አለ። በጣም እግዚአብሔር የንስሐ ልቡ ነው የሚሰጠው። ወደ ልቡ ተመለሰ። አባት አለኝ አይደል? አባቴ ቤት ይሄዳል አለና እንደ ልጅ መሆን አልችልም። ለምን? የልጅነት መብቱን ያጣ መሰለው አይደል? እግዚአብሔር ባለጠጋ ነው። ብር ወስደህበት አይጎልበትም። የሰጠህ ይበልጣል። ሕይወት ሰጥቷል። እግዚአብሔር ገንዘብ ሰጥቶ በፍጹም የማይተካ ነገር ኦልሬዲ ሰጥቷል። እግዚአብሔር ጥላውን የሚፈልገው ባለጠጋና ደሃ ለማድረግ አይደለም፣ ሕይወት ሰጥቶ። አየኔና የእግዚአብሔር ቁርኝት ሕይወት ነው፣ ትርፍ አይደለም። እግዚአብሔር ያዋጣኛል አያዋጣኝም እያለ አይኖርም ከኔ ጋር። ምንም ነገር ሲያደርግልኝ ልጄ ነው ብሎ ነው የሚያደርግልኝ። ምንም ነገር ሲያደርግልኝ አባቴ ነው እግዚአብሔር አሰሬ አይደለም። ምንም ነገር እግዚአብሔር ቢያደርግልህ ለአንተ ሲል ነው። ቢከለክልህ ቢሰጥ ትሞታለህ ማለት ነው። ከሰጠህ ደግሞ ቢከለክልህ ታስቸግረዋለህ ማለት ነው። እንደ ኮሃናችን ነው የሚይዘን። ትሪት የሚያደርገን እግዚአብሔር እኔ በምሰጠው አይደለም ለእኔ ባለው ነው። ምን ያህል አንተ እንደምትወደኝ ይግባኝ። የሴኩሪቲ ጥያቄ የማይኖረኝ ምን ያህል እንደሚወደኝ ሳቅ ነው። አያችሁ፣ አባቴ ንብረቴን አንጣ ብሎ ይሄ ልጅ የሮጠው አባቱ ለሱ ያለው ልብ አንደርስታንድ ስላላረገ ነው። ልጁ የገባው መቼ ነው? ተመልሶ የመጣቀን። እንደ ባሪያ ብሆን እንደው ሎሌው ልሁን፣ ከሎሌዎቹ መሃል እንዳንዱ ይቁጠረኝ፣ እንደዛ ትቼው እንደወጣሁት ልጅ በፍጹም አይገባኝም ብሎ ብላቴናው ከእሪያ ሰራው ተመልሶ ወደ እንትኑ ሲመጣ፣ ወደ አባቱ ቤት ሲመጣ መጽሐፍ እንደዚህ ይላል። አባቱ በሩቅ አየው። አባቱ በሩቅ ሲያየው እየሮጠ ወደ ልጁ ሮጠ። ልጅ አይደለም የሮጠው፣ አባት ነው የሮጠው። እየሮጠ ሄደ፣ አቀፈው። ሲያቅፈው ልጅ እንደዚህ ያለው አባቴ አለ። አቤት ሲለው አንተንና ሰማይን በድያለሁ። ይሄ በደል አንተን ብቻ አይደለም እግዚአብሔርንም ነው። እንደዚህ አይነት በደል በድያለሁ። በቤት እንደ ልጅ ሳይሆን እንደ ባሪያ አርገኝ ሲለው አባት እንደዚህ ያለ አቅፎት። ባሪያና ልጅ የሚል ርዕስ የአባት ርዕስ አለ። አይ ልጅ ጋር ነው ያለው ሪግሬት ስለሚጸጸት ውስጡ ስላለ እንጂ አባት ልጅ ባሪያ የማድረግ ፕሮግራም የለውም። ይመለስልኝ ነው።
በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጬ አምልጫለሁ ብትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ፣ ሞት ነው ያለው። የአባት ልብ አልተቀየረም። ዛሬም እነዚያ የፍቅር እጆቹ ተዘርግተው ኑ አምልኩኝ፣ ኑ ተጠጉኝ፣ ኑ እቅፌ ውስጥ ግቡ። እግዚአብሔር አጠገብ ስንሆን አያችሁ ያ ሙቀት፣ ያ ጠረን፣ ያ ሴኩሪቲ ሁሉ ያለ የእግዚአብሔር እጆች እንደተዘረጉ ናቸው። የጠፋውን መፈለግ እግዚአብሔር አያቆም። ያጣውን ልጅ ሁል ጊዜ ይጠራዋል። ሮጦ ሄዶ አቀፈውና እንደዚህ ያላቸው ጥሩ ልብስ አምጡ። ልጁ ልብሱ ተበላሽቷል። ሪያኗ ሲመግብ የከረመው ጥሩ ልብስ አምጡልኝ አለ። አጠቡት፣ ልብስ አለው። ጫማ አድርጉልኝ አለ። ቀጥሎ ቀለበት አድርጉለታል። ቀለበት ማለት ባይዘው በእነሱ ዘመን ማህተማቸው ያለው ቀለበታቸው የአባቱን ንብረት እንዲያስተዳድር ማለት ነው። ከዛ እንደዚህ ይላል አይደል? አባት ልጄ ሞቶ ነበር አለ። የለም ሄዶብኝ ሞቷል ብዬ ነበር አለ። በህይወት ጠፍቶ ነበር ተገኘልኝ። ኑዋ እናመስግን፣ ድግስ እንደግስ። ፍሪዳ አረዱ ይላል። አምጥተው አረዱ፣ እየዘመሩ እያመሰገኑ እያለ ትልቅየው መጣ ይላል። ከዛ ደጅ ሲመጣ ሰማ። ምን አንዱ ሎሌ ነው ባይዘይ ምንድን ነው? ታናሽ ወንድም መጣል። የት ነው? ሌላ አለ እንዴ? አንድ ነው ያለው። ያ እኩል ይዞ ሄደው አባካኙ ማን አስገባው? አባት። ምን አድርጎ? ገና ከሩቅ ሲያየው አባቱ ራሱን መቆጣጠር አቅቶት እያለቀሰ ልጄ መጣልኝ ብሎ አገር ምድር እያየው እያለቀሰ ሲመጣ የለበሰው ልብስ አለ ሪያ እያረባን የከረመው አሉ። የሪያ እንትን አለ ላይ አሉ። ሽታው ሰው ያስጠጋም እና እኛ ራሱ በሩቅ ቆመን ስናየው አባት አቀፈው። ለአባት ልጅ ነው። አይ ሎሌ በለው ምናምን በለው ማንም የፈለገው ሊል ይችላል። ለአባት ልጅ ነው። አይ ማንም ሩቅ ቆሞ የፈለገው ሊያረግ ይችላል፣ የፈለገው ሊል ይችላል። እግዚአብሔር በክርስቶስ በኩል ነው የሚያይ። ልጄ ነው። የፈለገ ኃጢአተኛ ብትሆን ቀድሼ አቆመዋለሁ። ወድቋል ብትል አነሳዋለሁ ነው የሚለው። አቆመዋለሁ። ልጄ ነው፣ ከፍዬበታል። ከዛ መጽሐፍ እንደዚህ ይላል፣ ተበሳጨ ይላል። ግባ አልገባም። ልቅ ልጅ ነው ግን በጣም እልከኛ። አልገባም። እንዴት እንዲያረጋል አባት አይደል? አባቱን ጠራውና ድርሻ እኩል ይዞ ሄዶ እንደገና እንዴት ትመልሰዋለህ? ወንድሜው ያንተን አይነካው። አይዞ የኔ ይነካል ብለህ ከሆነ ኧረ ይበቃል አለ። ይበቃል፣ መንግስቱ ሰፊ ነው። ምን ያገፋፈናል አና የሚል እኮ መዝሙር አለ። በእውነተኛ ምን እንደሚያጣለን እኮ ነው ግራ የሚገባኝ። ሰማይ እኮ ከምድር ይበልጣል። ሰማይ በጣም ትልቅ ነው። ብንሮጥ ብንሄድ አያልቅም። የእግዚአብሔር መኖሪያ ነው። እዛ ነው የምንገባው። በወንድሞቻችን መዳንና መመለስ አመስጋኝ ነው መሆን ያለብን። በእውነት የደከማችሁ ሰዎች ካላችሁ በፍጹም ነፃነት ተመለሱ። ወደ ጌታ ነው። ማንም የፈለገውን ይበል። የአባት ልብ አብ ተቀባይ፣ ይቅር ባይ፣ መሐሪ ነው። ይሄንን የቆሸሸ ጨርቅ ይቀይረዋል። ይሄንን የተበላሸ ስብዕናና ህይወት ያስተካክለዋል። የጨለመውን ህይወት እንደገና ብርሃን ያበራበታል። እንደገና ያዘምርሃል። እንደገና አመስጋኝ ያረጋል። እንደገና ወደ እቅፉ ይመልሳል። እንደገና ትተህ ወደ ሄድከው ወደዛ ቤት ይመልሳል። እንደገና ህይወት ይቀጥላል። ለዘላለም ከአባታችን ጋር እንኖራለን። በእውነት ነው የምላችሁ። እኔ በጣም ነው የደነገጥኩት። ባይዘው በአውቀዋለሁ፣ ታሪኩን ረጅም ጊዜ አንብቤዋለሁ። ግን ወንድሙ ተበሳጨ አልገባም አለ የሚለውን ቀን ሳነበው በጣም ብዙ ነገር እንዳስብ አረገ። ዋው! ጌታ ኢየሱስ ክርስቶስ 1000 ዓመታት አይቶ ነው አያችሁ ያስቀመጠው ይሄንን ምሳሌ። 1000 ዓመታት አይቶ በሚመለስ ሰው መቼም አብ ደስተኛ ይመለስ ብቻ። ላለመመለሱ የሚከፍለው ዋጋ ይሄው ይውጣ። የአሳማ ምግብ መብላት ፈልጎ አልቻለም የሚባላል። ሁሉ ነገሩ ነው ዝብርቅርቆ የወጣው። ይዞ የሄደውን በሙሉ ነው ሉዝ ያደረገው። ሲመለስ በብዙ ጉዳትና ጸጸት እኮ ነው የተመለሰው። ቤቱ ውስጥ ከመጣ በኋላ እኮ የሄደው መንገድ እኮ ዋጋ አስከፍሎታል። እላዩ ላይ እኮ ምልክት እኮ አለው። አባት ግን በዛ መንገድ አይቀበለውም እንጂ ልጁ የከፈለው ዋጋ እኮ አለ።
በጣም ዋጋ ከፍሏል። በጣም እግዚአብሔር ረድቶት ሳይሞት ተመለሰ እንጂ በዛ ቢቀርስ የመመለስ ልብ አይኖሮስ? በምንም አጋጣሚ ውስጥ ሆኑ ተመለሱ። ኑ ወደ ጌታ፣ ኑ ወደዚህ ጌታ። በእውነት በገንዘብ ብዛት፣ በስልጣን፣ በምንም አይነት መንገድ የማይገኝ ልጅነት እግዚአብሔር ጋር ብቻ ነው። ወዳጆቼ በእውነት ሞኝ ነበር ልጇን አያስተው ብዙ ብር ይዞ የሚኖር መስሎታል። የአባት ፍቅር ነው የሚያምር። ሰው ሲከበው ግርግር ሲፈጠር ያለ አንተ ማን አለ ምናምን ሲሉት ውሸት። የአባት ፊት ብቻ ነው የማይቀየር። ማንም ሰው ይለወጣል። ማንም ሰው ነገ ትቶ ሊሄድ ይችላል። አጠገብ የለውም ሊል ይችላል። አይኖር አባት ሁሌ ከናንተ ጋር የማይቀየር እግዚአብሔር አለ። ክብር ለኢየሱስ ይሁን።